አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያናት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የሀገሬ ልጆች እንዲሁም ውድ ቤተሰቦች ላይክ ሼር እያረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ እንሆን ማለት ነው። የኔ ውዶች እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ በቀጣይ ቪዲዮ መጥቻለሁኝ። ዛሬ ደግሞ እየላችሁ የመጣሁኝ አስገራሚ ታሪክ ነው። እሱን አጋራችኋለሁ ማለት ነው የኔ ውዶች። እና ታሪኩ አስገራሚ ታሪክ ይላል። አንድ ሳልህ ሰው ነበር። ታዲያ ይህ ሰው በኑሮ ድሃ ነበርና ከዕለታት አንድ ቀን በጣም ይርበዋል። ከዚያም ረሃቡ ለማስታገስ ከቤት ወጥቶ ምግብ ሲፈልግ የሆነ አትክልት መንገድ ላይ ያገኝና ከዚያ አትክልት ላይ አውርዶ አንድ ቱፋሃ ይበላል። ከዚያም የቱፋሃውን ግማሽ እንደበላ ረሃቡ ታገስ ሲልለት ስለ ቱፋሃ አሰበ። ይህን ቱፋሃ የበላሁት ባለቤቱን ሳላስፈቅድ ነው የበላሁት ይልና ቱፋሃውን ሳይጨርስ ቱፋሃውን ግማሽ እንዳደረገ መብላት ያቆምና ባለቤቱን ለማወቅ ሰዎችን ይጠይቃል። ይቅርታ። ከዚያም ሲጠይቅ ያገኘዋል። ከስንት ልፋት በኋላ ያገኘው የቱፋሃው ባለቤት ጋር ይሄድና በጣም እርቦኝ ስለነበር ያንተን ግማሽ ቱፋሃ በልቻለሁና አውፍ በለኝ ይለዋል። የቱፋሃው ባለቤትም አውፍ አልልህም፣ እንዲያውም አላህ ፊት እከራከርሃለሁ፣ አላህ ፊት ጅዛዬን እፈልጋለሁ ብሎት በሩን ይዘጋበትና ቤቱ ይገባል። ይሄኔ የተራበው ሰውዬ አላህ ፊት እተሳሰብሃለሁ ስለተባለ ተክዞ አዝኖ በጣም እያለቀሰ እስከ አሱር በሩ ስር ቁጭ ይላል። ከዚያም የቱፋሃ ባለቤት ለአስር ሲወጣ ሰውዬው ቁጭ ብሎ እያለቀሰ ያገኘዋል። ከዚያም አንተ ሰውዬ ምንድነው የምትፈልገው ብሎ የአትክልቱ ባለቤት ይጠይቃል። ይህ ሰውዬም ይቅርታ እንድታረግልኝ ነው፣ አውፍ በልልኝ፣ የፈለከውን በሙሉ ሰራለሁ፣ ካንተ ስርም ሁኜ አገለግላለሁ ይላል። ከዚያም የአትክልቱ ባለቤት አውፍ እምልልህ አንድ ልጅ አለችኝ፣ እሷም መስማት የማትችል፣ መናገር የማትችል፣ ማየት የማትችል፣ መራመድ የማትችል ልጅ አለችኝ፣ እሷን ካገባህልኝ ነው ይለዋል። ከዚያ ይህ የተራበ ሰውዬ በጣም ይደነግጣል፣ በነገሩ ግራ ይጋባል። እንዴት አድርጌ ከዚህ ሴት ጋር እኖራለሁ እያለ በሀሳብ ይዋጣል ያወርዳል። ነገር ግን አላህ ፊት ከሚተሳሰበኝ ይልና ይስማማል። ከዚያም የአትክልቱ ባለቤት በዚህ ቀን ቀጥሬሃለሁ፣ መሀሩንም እኔ ሙሉ ችዬሃለሁ፣ ሐሙስ ትመጣለህ ብሎ ይሸኘዋል። ከዚያም የራበው ሰውዬ እንዴት አድርጌ ልኖር ነው እያለ በተባለው ቀን ተክዞ አዝኖ ተመልሶ ይመጣል። ከዚያም ኒካህ ይታሰርለትና ሙሽሪት ወዳለችበት ቤት ይገባል። ከዚያም አሰላሙ አለይኩም ሲላት እሷም ወአለይኩም ሰላም ብላ መለሰች። ይሄኔ አባቷ የነገሩትን እያስታወሰ ተቃራኒ ሲሆንበት በጣም ተደሰተ። ከዚያም ሙሽሪት ቆማ እጁን ያዝ አድርጋ እየሳመች ምን ሆነህ ነው ግራ የተጋባህ ትመስላለህ ስትለው አባትሽ አትሰማም፣ አታወራም፣ አታይም፣ አትራመድም ብሎኝ ነበር አላት። ከዚያም እሷ ምን አለች? አዎ አባቴ ልክ ነው፣ በጆሮዬ አላህ የከለከለውን ነገር አልሰማበትም፣ በአፌም መጥፎ ነገር አልናገርበትም፣ በአይኔም አላህ የከለከለውን ነገር አይመለከትም
በእግሬም ወደ መጥፎ ቦታ ሄጄ አላውቅም። ስለዚህ አባቴ አልዋሽህም አለችው። ከዚያ በጣም ተደሰተ። ቀጥሎም ረካዓተይን ሰላት ሰግዶ ሙሽሪት ጋር ተገናኘ። ከዚያም አላህ ሷሊህ ልጅ ሰጣቸው ይላል። እንግዲህ ከዚህ ያው የምንማረው ነገር ምን እንዲሁ ታውቃላችሁ? እኛ አላህን ፈርተን አላህን ፈርተን በምናረገው ነገር አላህ ደግሞ ለኛ ጥሩ ነገር እንደሚሰጠን ነው እንትን የሚለው ማለት ነው። እንደኔ ማለት ነው። እንግዲህ ያው ደግሞ ሁላችሁም እንደ አረዳዳችሁ ትረዱታላችሁ ማለት ነው። እና ለአላህ ብለን ሁሉን ነገር ከሰራን በቃ አላህን አስቆጥተን ምናዝን ከሆነ ምንጸጸት ምናምን ከሆነ ለኛ ጥሩ ነገር እንደሚገጥመን በቃ ብዙ ነገር ያስተምራል ብዬ ያሰብኩትን ነው ያቀረብኩላችሁ የኔ ውዶች። እና ከልብ ነው የማመሰግነው ስላዳመጣችሁኝ። አላህ እኛንም ሳሊህ አድርጎ ሳሊህ ይወፍቀን ያ ረብ። እና የኔ ውዶች ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ የሆናችሁ ደግሞ ላይክ ሸር እያረጋችሁ አበረታቱኝ ማለት ነው። የኔ ውዶች ውድድ ነው ማረጋችሁ። ኑሩልኝ፣ ክበሩልኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። አላህ ከክፉ ነገር ይጠብቃችሁ ይጠብቀን እያልኩኝ የዛሬውን ቪዲዮዬን በዚህ ጨርሳለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።